መንገድህን ጨርቅ ያድርግልህ የመከታው ማሞ ወታደራዊ ምላሽና የእስክንድር ነጋ የበቀል ፖለቲካ ምስጢር። ፖለቲካ እንደ ቸስ ጨዋታ ነው። አንዳንዴ ንጉሱ ይሞታል፣ አንዳንዴ ንጉሱ ራሱን ይሰውራል፣ አንዳንዴ ደግሞ ከጎንህ ያለው የገዛ አጋርህ መንገድህን ጨርቅ ያድርግልህ ብሎ ከጨዋታው ሜዳ ይገፋሃል። ሰሞኑን በአማራ ክልል የትግል ጎራ ውስጥ የተሰማው ዜና የብዙዎቹን ትኩረት የሳበ፣ የብዙዎቹን ተስፋ ያለመለመ፣ የብዙዎቹን ተስፋ የነጠቀ፣ የብዙዎቹንም ተስፋ እየፈተነ ነበር። አቶ እስክንድር ነጋ የሰብአዊ መብት ተሟጋቹ፣ የረጅም ጊዜ እስረኛውና የአማራ ፋኖ አመራሩ በገዛ እጃቸው በገዛ ፈቃዳቸው የመሰረቱትን የተወያዩበትንና አምኖ የፈረሙትን የጋራ ድርጅት ጥለው መውጣታቸውን አረጋገጡ። ምክንያታቸው ስልጣን አልፈልግም፣ ተራ ባለ መሆን ይበቃኛል የሚል እንደሆነ ተነግሯል። ነገር ግን ይህ የላይኛው እውነት ነው። ከመጋረጃው በስተጀርባ ያለው እውነትስ? ዛሬ ወደ ጓዳ ጎድጓዳው እንገባለን። የአቶ እስክንድር ነጋን የመልቀቂያ ደብዳቤ ከጀርባው ካለው የዘመነ ካሴን የመበቀል ስጉር ፍላጎት ጋር አገናኝተን እንፈትሻለን። የአቶ መከታው ማሞን መንገድህን ጨርቅ ያድርግልህ የሚል አጭር ግን መርዛማ ምላሽ ከታሪክ ከስነ ልቦናና ከዓለም አቀፍ የፖለቲካ ሴራዎች አንጻር እንተነትነዋለን። ይህ ተራ ዜና፣ ተራ መረጃ ብቻ አይደለም። ይህ የአንድ ትግል የወደፊት ዕጣ ፈንታ የሚወሰንበት የኢጎና የፕሪንሲፕል ፍልሚያ ነው። አብራችሁን ቆዩም። ወደ ዋናው ትንታኔ ከመግባታችን በፊት ነገሩን ከስሩን ጀምረው የአማራ ፋኖ በጎጃም፣ በጎንደር፣ በሸዋና በወሎ ያሉ መዋቅሮችን ወደ አንድ የጋራ ማዕከል ለማምጣት ሰፊ ውይይት ሲደረግ ቆይቷል። በዚህ ሂደት ውስጥ አቶ እስክንድር ነጋ ወሳኝ ሚና ነበራቸው። ተወያይተዋል፣ አቅጣጫ ሰጥተዋል። በመጨረሻም አዲሱ መዋቅር ሲፈጠር ይሁን ብለው ፈርመዋል። ነገር ግን ድርጅቱን ከሆነ በኋላ ልክ ባቡሩ ጉዞ ሲጀምር እስክንድር እኔ እዚህ ጋር መውረድ ፈልጋለሁ አሉም። ምክንያታቸው ተራ ባልኮኝ ማገልገል እፈልጋለሁ የሚል ሆነ። እዚህ ጋር ቆም ብለን እንጠይቅ። በፖለቲካ ሳይንስ ውስጥ ፎልስ ሞደሲቲ ወይም የውሸት ትህትና የሚባል ጽንሰ ሐሳብ አለ። አንድ ሰው ትልቅ የመሪነት ቦታ ላይ ተቀምጦ ሁሉንም ነገር ካደራጀ በኋላ እኔ ስልጣን አልፈልግም ሲል ሁለት ነገሮችን እያለ ሊሆን ይችላል። አንደኛው ኃላፊነት አልወስድም ግን ተጽዕኖ መፍጠር እፈልጋለሁ ማለት ነው። እስክንድር ነጋ ተራ ባልሆናለሁ ማለታቸው በድርጅቱ ውሳኔዎች ተጠያቂ ላለመሆን፣ ነገር ግን በውስጥ መስመር ደጋፊዎቻቸውን እያሰባሰቡ ድርጅቱን በተዘዋዋሪ ለመምራት ያቀዱት ስልት ሊሆን ይችላል። ሁለተኛው እኔ ካልመራሁት ይፍረስ የሚል ስሜት ነው። በታሪክ ገጾች በኩል በደንብ እንደሚነበበው ብዙ መሪዎች ድርጅቱ ከነርሱ ቁጥጥር ውጭ መሆኑን ሲያውቁ ራሳቸውን በማግለል ድርጅቱ ቅቡልነቱን እንዲያጣ ይፈልጋሉ። እስክንድር ሲወጡ ብቻቸውን አይወጡም። የእሳቸው ደጋፊዎች እስክንድር ከሌለህ ትግሉ ተጠለፈ እንዲሉ መንገድ እየጠረጉ ናቸው። ይህ ተራባልነት የተለመደ የፖለቲከኞች ማምለጫ ዘዴም ጭምር ነው። በሮማ ታሪክ ጁልየስ ቄሳር ዘውድ ሲቀርብላቸው 3 ጊዜ አልፈልግም ብለው ገፍተውታል። ግን ይህም ቤታቸው ህዝቡ አይ የግድ ንጉሥ መሆን አለቦት ብሎ እንዲለምናቸው የተደረገ ስልታዊ ድራማ ነበር። እስክንድር ተራባል ሆናለሁ ሲሉ ሌሎች መጥተው አረተው እስክንድር አንተ ከሌለህ አይሆንም ብለው እንዲለምኗቸውና በሙሉ የበላይነት እንዲመለሱ ፈልገው ይሆን? የመረጃ ምንጮች እንደሚጠቁሙት የእስክንድር ውሳኔ ንጹሕ ከስልጣን የመገለል ፍላጎት ሳይሆን ከጀርባው ዘመነ ካሴን የመበቀል ስውር አጀንዳ አለው። እንዲህ ያለው አካሄድ በፖለቲካው ዓለም የግለሰቦች ግጭት ተብሎ የሚገለጸው አይነት ሲሆን አቶ እስክንድርና ዘመነ ካሴ ለ30 ወራት ያክል በአማራ ክልል ትግል ውስጥ በተለያዩ መስመሮች ሲጓዙ ቆይተዋል። አሁን ወደ አንድ የጋራ ድርጅት ሲመጡ የሁለቱ ኢጎ ወይም እኔ በልጥነት መላተሙ አልቀረም። እስክንድር ድርጅቱን የለቀቁት በተፈጠረው መዋቅር ውስጥ ዘመነ ካሴ ወይም የዘመነ ቡድን ጉልህ ሚና እንደሚኖረው ሲረዱ ከሱ ጋር በአንድ ማዕድ ከመቀመጥ ማዕዱን መበተን ይሻላል ወደሚል ድምዳሜ ደርሰው ሊሆን ይችላል። የአቶ እስክንድር ነጋ ውሳኔ በታሪክ ከመሬት ማቃጠል ስርት ጋር የሚዛመድ ነው። አንድ ጀነራል ጠላት እየገፋ ሲመጣ ጠላት የሚጠቀምበት ነገር እንዳያገኝ በሚል ከተማዋን አቃጥሎ ይሸሻል እንደማለት ነው። እስክንድርም ድርጅቱ ለዘመነ ካሴ ምሽግ ከሚሆን ፈርሶ ገደል ይግባ የሚል በበቀል የተሞላ አካሄድ እየሄዱ ነው ወይ ብለን እንድንጠይቅ ያደርገናል። በፈረንሳይ አብዮት ወቅት እነ ሮቤስፒየር እና ዳንቶን አብረው በጋራ መስራት ጀመሩ። በኋላ ግን የግል ቅራኔ ሲፈጠር አንዱን ለማጥፋት አብዮቱን ለጎዳው መንገድ ዳረጉት። ነገሩን ከስሩ እንመልከተው። በፈረንሳይ አብዮት ማለትም ከ1789 እስከ 1799 ዓመተ ምህረት በተካሄደው አብዮት ታሪክ ውስጥ የሮቤስፒየርና የዳንቶን ግንኙነት ትብብርና የኋለኛው መናናቅ አብዮት ልጆቿን ትበላለች ለሚለው አባባል ትልቅ ማሳያ ነው።
እነዚህ ሁለቱ ሰዎች የአብዮት ዋነኛ ሞተሮች ቢሆኑም በባህሪ በጣም የተራራቁ ነበሩ። ማክሲሚሊያን ሮቤስፒየር ልክ እንደ እስክንድር ነጋ ሁሉ የማይደለለው ተብሎ ይጠራ ነበር። እጅግ መርህ አክባሪ፣ ቀዝቃዛ፣ አይዲያሊስት ወይም ሐሳባዊ፣ የግል ሕይወቱን ደረቅና ከሴትም ሆነ ከገንዘብ ራሱን ያራቀ ሰው ነበር። ለሱ አብዮት ማለት ግዴታና መስዋዕትነት ነው። ዓላማው የበጎነት ሪፐብሊክ መፍጠር ሲሆን ይህንን ለማምጣት ማንም ቢሞት ግድ አልነበረውም። ጆርጅ ዳንቶን ደግሞ ልክ እንደ ዘመነ ካሴ ሁሉ ግዙፍ አስፈሪ መልክ ያለው፣ ድምፁ እንደ ነጎድጓድ የሚጮህ፣ ሕዝብን በንግግር ማነሳሳትና የማነሳሳት ተሰጥኦ ያለው ሰው ነበር። በተቃራኒው ዳንቶን ሕይወትን የሚወድ፣ ሴትና መጠጥ የሚወድ፣ ለገንዘብ እጁ የላላ እናም ፕራግማቲክ ወይም ተጨባጭ ሰው ነበር። ለሱ አብዮት ማለት ይህንን ሆድና ነጻነት መሙላት እንጂ በደረቅ መርህ መሞት አልነበረም። በአብዮቱ መጀመሪያ ላይ በተለይም በ1792 እና በ1793 ዓመተ ምህረት ሁለቱ እንደ አንድ አካል ይሰሩ ነበር። ንጉሡ ሉዊ 16ኛ ከስልጣን ሲወርድና በኋላም በጊሎቲን ሲገደል ሁለቱም ቁልፍ ሚና ነበራቸው። ፈረንሳይ በውጭ ወራሪዎች ስትከበብ ዳንቶን ሕዝቡን ለጦርነት ሲያነሳሳ፣ ሮቤስፒየር ደግሞ የውስጥ ፖለቲካውንና ሕጉን ይቆጣጠር ነበር። በጣም ጨካኝ የሆነውን የሕዝብ ደህንነት ኮሚቴም አብረው አቋቁመዋል። ይህ ኮሚቴ የአብዮቱ ጠባቂና ፈራጅ ቆራጭ ነበር። በሁለቱ መካከል የተጀመረው ቅራኔ መነሻው ሽብር ይብቃ ወይስ ይቀጥል የሚለው ነበር። ግጭቱ የተጀመረው የሽብር ዘመን ተብሎ በሚጠራበት ወቅት ነው። አብዮቱን ለማዳን በሚል በሺዎች የሚቆጠሩ ሰዎች በጊሎቲን አንገታቸውን እየተቀሉ ነበር። በ1793 መጨረሻ ላይ ፈረንሳይ በጦርነቱ ማሸነፍ ጀመረች። የውስጥ አመጹም ረገበም። ዳንቶን አደጋው ካለፈ ግድያው ይቁም፣ ወደ መደበኛ ሕይወት እንመለስ የሚል አቋም ያዘ። የሱ ቡድን ገራፊዎች ተብለው ይጠሩ ነበር። ዳንቶን ሰው የፈጠርነው ደም ልናፈስበት አይደለም እያለም መስበክ ጀመረ። ሮቤስፒየር ግን ይህንን እንደ ክህደት አየው። ለሱ ሽብር ማለት ፈጣን፣ ፍትሃዊና የማይታጠፍ ፍትህ እንደማለት ነው። ያለ ሽብር በጎነት ሊመጣ አይችልም ብሎ የሚያምን ሰው ሆነም። ዳንቶን ግድያው ይቁም ማለቱ ለአብዮቱ ጠላቶች እየራራ ነው፣ ምናልባትም በገንዘብ ተደልሎ ሊሆን ይችላል ብሎ ጠረጠረው። ግጭቱ ከፖለቲካ አልፎ ወደ ግል መጠፋፋት አደገ። ዳንቶን የሮቤስፒየርን ደረቅነትና ጭካኔ ያሾፍበት ጀመር። ሮቤስፒየር ጃንደረባ እያለ በድብቅ ያማው እንደነበር ይነገራል። ሮቤስፒየር በበኩሉ የዳንቶንን ሙስናና የቅንጦት ሕይወት እንደ አብዮት ካንሰር ይቆጥረው ነበር። ንጹሕ ያልሆነ ሰው አብዮቱን ሊመራ አይችልም የሚል እምነት እየዳበረበት መጣም። በመጨረሻም ሮቤስፒየር አንድ ወሳኝና አደገኛ እርምጃ ወሰደ። የድሮ ጓደኛውን ዳንቶንን የንጉሳውያን ተላላኪና የአብዮቱ ጠላት በሚል ክስ አሰረው። ዳንቶን ፍርድ ቤት ሲቀርብ በንግግር ችሎታው ሕዝቡንና ዳኞችን ማሳመን እንደሚችል ሮቤስፒየር ያውቅ ነበርና ዳንቶን በፍርድ ቤት ላይ እኔ ዳንቶን ነኝ፣ ስሜ በታሪክ መዝገብ ውስጥ ለዘላለም ይኖራል እያለ ሲጮህ ሕዝቡ ማጨብጨብ ጀመረ። ይህንን የፈራው ሮቤስፒየርና ተባባሪው ቅዱስ ጀስት ተከሳሹ ፍርድ ቤቱን ከተሳደበ ድምፁ እንዲታፈን የሚል አዲስ ሕግ በአስቸኳይ አወጡም። በዚህ ሕግ መሠረትም የዳንቶን አፍ ተዘጋ። ሚያዝያ 5 ቀን 1794 ዓ.ም ዳንቶን ወደ ጊልቶን ተወሰደም። የመጨረሻ ቃሉም ለገዳዩ የተናገረው ብቻ ሆኖ ቀረ። ያ ቃል ጭንቅላቴን ለሕዝቡ አሳዩአቸው፣ ሊታይ የሚገባው ጭንቅላት ነውና የምትለዋ ቃል የመጨረሻዋ ሆነች። የዳንቶን መገደል የሮቤስፒየር ትልቁ ስህተትና የአብዮቱ መቃብር ሆነ። ዳንቶን የሮቤስፒየር እብደት የሚቆጣጠር ብሬክ ነበረው። እሱ ሲሞት የሮቤስፒየር ማንንም የሚገዳደረው ሌላ አምባገነን ሆነም። ግድያው ከቁጥጥር ውጭ ሆነም። ሕዝቡ ዳንቶንን ይወደው ነበር። የእሱ መገደል ሕዝቡ በአብዮቱ መሪዎች ላይ ተስፋ እንዲቆርጥ አደረገው። የገዛ ጓደኛውን ከበላ እኛን ይምረናልን የሚል ጥያቄም ተነሳ። ዳንቶን ከመሞቱ በፊት